የዓለምን ስርዓተ መንግስትና የምጣኔ ሀብት መዋቅር በናጠው የኮሮና ወረርሽኝ ወቅት ኢትዮጵያ ብርቱ መሪዎቿና ህዝባዊ መሰረት ያጠናከረውን ንቅናቄ በመጠቀም ወረርሽኙን ወደ ልማት እድል ቀይራለች። ወረርሽኙ ዓለም አቀፍ ስጋት በነበረበት ፈታኝ ወቅት ኢትዮጵያ የዜጎቿን ህይወት ከመታደግ ባለፈ ለሀገራዊ እድገት የሚሆኑ አዳዲስ የፈጠራ መንገዶችን ቀርጻ ወደ ስራ ገብታለች። የኢትዮጵያ አየር መንገድ የዓለም የሕክምና ቁሳቁስ ማከፋፈያ ማዕከል ሆኖ ማገልገሉ የመሪነት ሚና፣ የኢኮኖሚ ማነቃቂያ እርምጃዎችና የግብርናው ዘርፍ ሳይገታ መቀጠሉ ኢትዮጵያ የውስጥ አቅሟን በማስተባበርና ፈጣን ምላሽ በመስጠት የገጠማትን ፈተና ወደ እድል ቀይራለች። ፈተናን ወደ እድል የመቀየር ጥበብን በተግባር በማሳየት አሁንም በዓለም አቀፍ ተጽዕኖዎች የሚከሰተውን የነዳጅ እጥረት ለመቋቋም አርቆ አሳቢ ስትራቴጂዎችን በመተግበር ላይ ትገኛለች። ይህ ስትራቴጂካዊ እቅድ በወረቀት ላይ ብቻ ሳይወሰን በማንኛውም ዓለም አቀፋዊም ሆነ አህጉራዊ ተጽዕኖዎች ውስጥ የማይበገር የምጣኔ ሀብትና የማህበራዊ መዋቅር መገንባት እንደሚቻል በተግባር ተረጋግጧል። የኮቪድ-19 ወቅትን በትብብርና በጽናት የተሻገረችው ኢትዮጵያ በተለያዩ ጊዜያት በዓለም አቀፍ ተጽዕኖዎች የሚከሰተውን የነዳጅ እጥረት በተመሳሳይ ጥንካሬ መቅረፍ ችላለች። እንደመጣው ነው አይደቂቃም አልቆየው ለቦቴ ቅድሚያ ነው ተብሎ ጠይቄ ሄድኩ። መጣው መኪናውን ይዤ መጣው ይኸው እየቀዳው ነው። ስለዚህ ያለው ነገር ጥሩ ነው። ቅድሚያ መስጠቱ ያው የተወሰነ እንደ ጊዜ ሁኔታ ብቻ ወረፋ እየጠበቅን በስርዓቱ እየተስተናገዱ ነው። እኔ አሁን መራገፍ ከጀመረ ሰዓት ጀምሮ እየተቀዳ ነው። ወረፋ ይዤ አሁንም እየተራገፈ እኔም እየቀዳው ነው። በጥሩ ሁኔታ እያስተናገዱ ነው። ቁጠባ ለሚለው ለምሳሌ ቤት ውስጥ ከባለቤቴ ጋር አንድ መኪና ነው የምንጠቀመው፣ አናባክንም እና ሁሉም ሰው እንደዚሁ ኤክስትራ ነገር ባለማድረግ ረዥም ጉዞዎች ባለመጓዝ ችግር እስኪፈታ ድረስ እርዳታ ወይም መተባበር ቢያደርግ ለራስ ነው የሀገር ጉዳይ ስለሆነ ብዬ ገምታለሁ። ነዳጅን በቁጠባ ከመጠቀም ባለፈ የአረንጓዴ ኢኮኖሚ መገንባትና የነዳጅ ተሽከርካሪዎችን የጥገና ጊዜያቸውን ጠብቆ ማካሄድ ለብክነት መቀነስ ወሳኝ ሚና አለው። የመንግስት በወሰደው እርምጃ ብዙ የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ ገብተዋል። ስለዚህ ከነዳጅ ተሽከርካሪ ወደ ኤሌክትሪክ ተሽከርካሪ መጠቀም ያስፈልገናል። በዚህ አይነት ሁኔታ መጠቀም እንችላለን። ደግሞ ተሽከርካሪዎቻችን ደግሞ እንዴት ነበር የምንጠቀመው? ከዚህ በፊት የነዳጅ ችግር ስላልነበረ በሊትር ትንሽ ኪሎ ሜትር የሚሄዱ ተሽከርካሪዎቻችን ዝም ብለን እናሽከረክር ከነበረ፣ አሁን ግን ሰርቪስ ጊዜያቸውን ጠብቆ ሰርቪስ እንዲደረጉ ማድረግ፣ እንደገና ደግሞ የሚያጨሱ ከሆነ ኦቨርኦል እንዲደረጉ ማድረግ። እንግዲህ እነዚህ ትናንሽ ነገሮች ይመስላሉ፣ ነገር ግን በሀገር አቀፍ ደረጃ የነዳጅ አጠቃቀማችን ላይ ለውጥ የሚያመጡ ነገሮች ናቸው እና ይህን ማድረግ አለብን። የመደመር መንግስት የዓለምን ተለዋጭነት ለማስተናገድ በእጅጉ ዝግጁ በመሆን የማይበገር የኢኮኖሚ ግንባታን ቅድሚያ ሰጥቶ እየሰራ ነው። በዚህ ሂደት ውስጥ የአረንጓዴ ኢኮኖሚን ለመገንባት የተያዘው ውጥን አካል ለሆነው የኤሌክትሪክ ተሽከርካሪዎች ኢንቨስትመንትም ማበረታቻ አድርጓል። አሁን ላይ በዓለም ላይ የተከሰተው የጂኦፖለቲካ ውጥረት በዜጎች ላይም ጫና እንዳያሳድር መንግስት በነዳጅ ላይ ድጎማ ከማድረግ ጎን ለጎን እንቅስቃሴዎች ሳይገቱ ፈተናን በጥበብ ለማለፍ የሚያስችሉ ተግባራትን እያከናወነ ነው። እንግዲህ መንግስት ዝም ብሎ የኤሌክትሪክ ተሽከርካሪ ግዙ፣ በጋዝ የሚጠቀም ተሽከርካሪ ግዙ ብቻ ሳይሆን ማበረታቻዎችን አስቀምጦ ነው። ከኤሌክትሪክ አንጻር ሀገር ውስጥ የሚገጣጠሙ ከሆነ ታክስ የለውም። ከውጭ አልቆ የሚገባ ከሆነ በጣም ትንሽ ታክስ፣ በጣም 5% ያልበለጠ ታክስ ነው የሚከፍሉት። የተፈጥሮ ጋዝ ተጠቃሚ ከሆኑ ምንም ታክስ አይከፈልም። ቅድም የዘነጋሁት ከ100 በላይ የኤሌክትሪክ ተሽከርካሪና እንዲሁም ትንንሽ ሚኒባሶች እና የራይድ ተሽከርካሪ በተጨማሪ 2000 አውቶቡሶችም ከናፍጣ ተጠቃሚነት ወደ ጋዝ ተጠቃሚነት እየተቀየሩ ነው ያሉት አሁን አዲስ አበባ ውስጥ። እነኚህ የመንግስት ምን ያህል ቀድሞ ነገሮችን እንደሚያይ ኢትዮጵያ ፈተና ላይ እንዳትወድቅ እያሰበ የሚሰራ መንግስት መሆኑን ያሳያል። እንፈተናለን፣ ግን ከሌሎች ሀገሮች አንጻር ኢትዮጵያ በተሻለ ደረጃ ነች ማለት እንችላለን። የኤሌክትሪክ ተሽከርካሪን ከማበረታት አንጻር፣ በነዳጅ የሚሰራ አውቶሞቢል ወደ ኢትዮጵያ እንዳይገባ ከማድረግ አንጻር ኢትዮጵያ በዓለም የመጀመሪያው ሀገር ነች እና ይሄ የመሪያችንን አርቆ አስተዋይነት፣ ነገን የማየት ችሎታውን የሚያመላክትና
ለእንደዚህ አደጋዎች አገር እንዳትጋለጥ ማድረግን በተጨባጭ ያየንበት ነው። መንግስት ቀድሞ በወሰደው እርምጃ በተለይም በአዲስ አበባ የኤሌክትሪክ የብዙሃን ትራንስፖርት ተሽከርካሪዎች እንዲሰማሩ መደረጉ በተለያዩ ጊዜያት ለሚፈጠር የነዳጅ እጥረት ትልቅ መፍትሄም ሆኗል። የተወሰደው እርምጃ ግን እንደዚህ አይነት ችግሮች በሚገጥሙበት ጊዜ ራሳችንን ችለን ለማውጣት የታሰበና አገርን በቀጣይነት ለመምራት የታቀዱ የእቅዶቹ አካል ጭምር መሆኑን መውሰድ ጥሩ ነው ብዬ አስባለሁ። ከዛ አንጻር አሁን እነዚህ ኤሌክትሪክ መኪናዎች ቁጥራቸው በተለይ ከአውቶቡስ አንጻር 100 ቢሆኑም ሌሎች ብዙ ሞዳሊቲዎች አሉ። ቬሎሲቲን ብቻ መውሰድ ይቻላል። ቬሎሲቲ ካሁን በፊት በቀን 110 ሺህ እስከ 115 ሺህ እስከ 20 ሺህ ነው የሚያነሳው። አሁን ሺፍትን በማጠፍ ሰራተኞቹን በማወያየት የበለጠ ቁርጠኝነት በትጋት እንዲሰሩ በማድረግ እስከ ምሽቱ 4 ሰዓት 5 ሰዓት በመስራት ከ100 እስከ 140 ሺህ በላይ ሰው የማንሳት ስራ ነው እየተሰራ ያለው። ኢትዮጵያ ለነዳጅ ግዢ በየዓመቱ የምታወጣውን በአማካኝ የ4.5 ቢሊዮን ዶላር ከፍተኛ ወጪ ለመቀነስ የመደመር መንግስት አረንጓዴ ኢኮኖሚን ግንባታን ስትራቴጂ ቀርጾ እየተገበረ ይገኛል። ይህም ዓለም አቀፍ የነዳጅ ገበያ መዋዠቅ የሚያስከትለውን ተጽዕኖ በዘላቂነት ለመቋቋም የሚያስችልና የኢትዮጵያን የኢነርጂ ሉዓላዊነት የሚያረጋግጥ ወሳኝ እርምጃ ነው።